ሽኩራን ስታፈቅር ማለት ነው ያለህን ነገር መስጠት አለብህ። ጊዜህን፣ ገንዘብህ በቃ ያለህን ነገር ሞያ ከሌለህ ራሱ ሞያ ልበድ እናስታል ይታደሉታል እንጂ አይታገሉትም አለ። እንግዲህ የታደለች ሴት እንደ ንግስት የሚያከብራትን ወንድ አክብራ ዘና ብላ ትኖራለች። ያልታደለችዋ ደግሞ ታውቃላችሁ የማይረባ ወንድ ታገባና ጨጓራዋንም ጸጉሯንም እድሜዋንም ገንዘቧንም ህይወቷንም እንደዚሁ በቃ ከስርስር ብላ ትቀራለች። እና መልካም ሁን። የእውነት ከመልክ ይልቅ እድል ያምራልና መልካም ሰውን ስታገኙ አትግፉ። የእውነት ነው የምነግራችሁ። የሚወዳችሁን ሰው ኤሪክ በጣም ነው የሚወዳት። በዛ ላይ ደግሞ መሻላ የሚናገራቸው ቃላቶች አማርኛ እኮ ተማረ እናንተ። በእውነት ነው የምላችሁ። ፍቅርን እኮ ግን እውነት ለመናገር የውጭ ዜጎች እኮ በጣም ይችላሉ። እና አሁን እሱ አማርኛም ስለሚችል እንግዲህ ብዙ ሰው ብዙ መገንዘብ ይችላል። እና እስቲ ያስረዳውን ነገር ሰምታችሁታል። ስታፈቅር አለ ጊዜህን አለ ገንዘብህን በቃ ምግብ ካልቻልክ ምግብ በመለማመድ ያለ ብዙ ነገሮች መስጠት አለብህ አለና ፍቅራው መስዋዕት ይፈልጋል። የሚያፈቅራችሁ ሰው በብዙ ነገር ትለዩታላችሁና እናንተ የምትወዱትን ሳይሆን የሚወዳችሁን ለማግባት ሞክሩ። ያ ስላችሁ እንዱ በጣም የማትወዱትን አይደለም፣ ግን የሚያከብራችሁ የሚወዳችሁ የሚወደን ሰው ሁሉ በብዙ ነገር ጥሩ ነገር እያለው እንደሞ እኛ በትንሿም ቢሆን ወይ ደግሞ እኛም ሌላ ሰው የምንወደው ካለና እሱም ማየት አንችልም። ግን ያኛ የምንወደው ሰው በብዛት ይጎዳናል። እኛ ሴቶች ከተመቹና እናፈቅራለን በሂደት በቃ ያነሰው መልካም ከሆነ ለእናንተ ከተንከባከባችሁ ክብራችሁን ከጠበቅላችሁ እውነት እናንተ እስከዛሬ ስትፈልጉት የነበረውን ሰው ያስነቃል። ለምንድን ነው እናንተ እስከዛሬ በመፈለግ ላይ ነው እንጂ መፈለግ የሚለው ነገር ስለሌለባችሁ። አሁን ላይ ግን ደግሞ እናንተ ተከብራችሁ በኑሯችሁ ዘና ብላችሁ በህይወታችሁ ደስተኛ ጨቀጨቅ ለምን የለ ሰላማችሁን አግኝታችሁ ለምትናገሩት ነገር ተጠንቅቆላችሁ ከሆነ የእውነት በሂደት ታፈቅሩታላችሁ። ወንድ ልጅ ነው ወንድ ልጅ ያላፈቀራትን ሴት በሂደት አፈቅራታለሁ ቢል ወንድ ታውቃላችሁ አንድ ሴት ሳይሆን ብዙ አይነት ነገሮች ስለሚያይ ላያፈቅር ይችላል። ወንድ ላይ ያው የመረጣትን ቢሆን የተመረጠ ነው ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ያው እኔ ቀሩ መስሎኝ ከግማሽ ሰዓት በፊት ይሆናል ቪዲዮ ሰርችላችሁ ነበር ይመጣሉ ብዬ ግን መጡ። በጆሴ ቻናል እንግዲህ ያላያችሁት በዛ ተለቋል። ስለዚህ ያው ደስ ይላል መምጣታቸው እና እንደነገርኳችሁ ዛሬ ራሱ ዘና ብለው ቁርስ እየበሉ ከአሁን በኋላ ሳገባሽ አላት ቁርስሽንም ምሳሽንም እያንዳንዱን ነገር ከጎንሽ ሁኚ በቃ አግዝሻለሁኝ ሁሉ ነገር ሆንልሻለሁ እያላት ነበር። እሷም ደግሞ እንግዲህ ፓስፖርቱን አሳድሳ ባለፈው የተቀደደበትን አስተካክላ በቃሏ መሰረት ይዛ መታለች። እኛ እንግዲህ እስከ መጨረሻው ጥሩ ነገር ነው የምንጠብቀው። ብዙ ልጆች ይህን እንደምጠብቁ አውቃለሁ። እና የሰው ሊያያችሁት አይደለ ፍቅር ባለበት ቦታ ሁሉም ነገር አለና በፍቅር ሲሆን በጣም ነው እየጠበቅናቸው ያለ ነው። በጣም ጓጉተን ነው እየጠበቅን ያለ ነውና ፍቅር ካለ ለእናንተ ብቻ አይደለም የምሬ ነው የምነግራችሁ። ጎረቤት በጣም ነው ደስተኛ ምን አይነት ሰዎች ናቸው ነው የሚሏችሁና የእውነቴን ሰላም ከፈለጋችሁ ሰላም በቃ ሰላም ስጡ እናንተ። እውነቴን ነው የምነግራችሁ። እኔ ሁሉ ጊዜ በእነሱ ልምጣ እንጂ አንዳንድ ነገሮችን እየነገርኳችሁ ሄዳለሁኝ። ለምንድን ነው ዘወር ዘወር ብዬ ሳይ በጓደኛ ሊሆን ይችላል እንደዚህ በሚዲያም ሊሆን ይችላል በጣም ብዙ ሰው ትዳር ይገባል፣ ግን በቃ ማናቆር ነው ለምን እንደው አይገባኝም። ሱብሃንአላህ። እና አንዳንድ ጊዜ የሆነ ትዳር ውስጥ ማለት ትዳር ብዙ መተሳሰር ያለው ነውና ብዙ ጊዜ እንደዚህ ትዳር ውስጥ ገብተን ስለውቆ ስለ አንዳንድ ነገሮች በጣም ትኩረት የምናደርግ ከሆነ ከባድ ነው። አንዳንድ ጊዜ መጥፎን ነገር ብቻ ሳይሆን ደስታንም ልናስብ ይገባናል። ሰላም ለመኖር ሰላም የምትፈልጉ ከሆነ እናንተም ከምትጣበቁት ነገር መጠበቅ አለባችሁ። ለምሳሌ ሚስት ሆናችሁ ስትገቡ ሚስት ምንድነው የሚጠበቅባት? ከእናንተ ጥፋት እንዳይኖር ማለት ነው። የእውነት ነው የምላችሁ። እናንተ ጥፋት ሳታኖሩ ያነሰው ሁልጊዜ የሚጨቃጨቅ ከሆነ በቃ እናንተ አጽድታችሁ ራሳችሁን ማለት ነው። ለምሳሌ እንዳልኳችሁ ሚስት ምን መሆን አለባት? ለባሏ ክብር መስጠት አለባት። በቃ ሌላ ሰው ጋር ወደ ማለት የለባትም። በንጹህ ልባችሁ በቃ ከየሱን ሀቅ መሙላት አለባችሁ። ያኔ ብዙ ጊዜ ታውቃላችሁ የወንድ ሀቅ በጣም ከባድ ነውና በቃ በመጥፎ ነገር እንኳን ቢናገራችሁ በሰላም ለመመለስ መሞከር። እሱ በመጥፎ ሲናገር እናንተ በሰላም መመለሳችሁ ውድቀት አይደለም። ለምንድን ነው በቃ ታሸንፋላችሁ።
ቢለያችሁ እንኳን ማን እንደሷ ምናምን ነው የሚላችሁ። በአሁኑ ሰዓት ብዙ ሰው ምን ይሸጎዳል መሰላችሁ? እንደዚህ ሱሪ ለብሳ ወዲህ ስላለይ ራስ ቆንጆ መሆን ጥሩ ነው፣ ግን ደግሞ ቆንጅናችሁ ብቻ እናንተ ለትዳር አይጠቅምም። ብዙ ወንዶች አሁን ላይ ቆንጆ የሆነ ሴት ሳይሆን ጸባዋ ቆንጆ የሆነች የምታከብረው ሰው፣ ሰላም የምትሰጠው ሰው ነው የሚፈልገው። እና ቆንጅና ምንድን ነው የሚባለው? ወደ ምንሽ ቤት ይመለስሻል፣ ወደ አባትሽ ቤት። ቆንጆ ጸባይ ሲኖርሽ ደግሞ ወደ ባልሽ ቤት ይባላል። እና ጸባይ ያለው ሰው ከሁሉም ጋር ተግባብቶ ይኖራል። እና ጸባያችሁን አሳምሩ፣ ራሳችሁ የሚጠበቅባችሁን ነገር እንትን በሉ እና እኔ በህይወቴ አሁን በቃ እንደዛ ነው የምናደርገው። እኔ አሁን የራሴ ምንድን ነው መሆን ያለብኝ? ለምሳሌ ጧት ከደወለ እሳየው አየሁ ታነሳለሁ፣ ካላየሁ ደግሞ ቆየት ብዬ እደውላለሁ። ካየሁ አነሳ፣ ካላየሁ ደግሞ ካላስ በተመቻቸን ሰዓት ስንደዋወል በሰላማዊ መንገድ ነው እናወራለን። ስራ ከሆነ እዘጋለሁ፣ እሱም እንደዛው መደወል ባለብን እንደዋወላል። እንዲህ ሌላው ሰው አሁን ለምን ወዴት ወደዛ ወደ ህምል ከሆነ እሱም ካለኝ አስቡ፣ ጸብ ነው፣ ጭቅጭቅ ነው። እና ለምን? ምክንያቱም እኔ ስደውል አላነሳውም፣ አልተመቸኝም፣ እሱ የሚያስበው አልተመቻተም ብሎ ነው። እኔም ደግሞ ስደውል አላነሳ አልተመቸኝም ብዬ ነው የማስበው፣ አልተመቸውም ብዬ ነው የማስበው። ግን አሁን እዚህ ጋር ስልክ ካላነሳችሁ ለምን አታነሽም? ሌላ ሰው ጋር እየተጀናጀንክ እንደዚህ ነው በቃ። አእምሯችንን መጥፎ ነገር ሀሳሰብ ነው። እመኑኝ ሸይጣን ትንሽ ነገር ነው የምባቀው። ክፍተት ካገኘ በዛው እየተፋፋመ ነገሮች ይባላሉ። እና ሁልጊዜም አእምሯችሁ ላይ ሰላም ያለው ነገር አስቡ። ሀታ ለው ቢሆን እንኳን ሰላም አስቡ። ለምንድን ነው ሰላም ታገኛላችሁ እናንተ። እና እንደዛ ከሆናችሁ ወላሂ ማንም ሰው ጋር አትጣሉ። ብቻ ራሳቸውን ጠብቁ እናንተ። ለሰው ለምንድን ነው የሰው ላይ መልካም የሚሆነው? ለዛ ሰው ብሎ አይደለም፣ ለራሳችሁ ነው። መልካም የሆነ ሰው በዱንያም በአኺራም ጥሩ ነገር ነው የሚገጥመው። ዱንያችሁም ላይ ሰው ጋር ሰላም ናችሁ፣ ራሳችሁ ሰላም ናችሁ። እኛ በምናቦከው ነገር እኮ ሌላ መዘዝ እናመጣለን። ለምሳሌ ነገረኛ ሆኜ ሌሎች ጋር የምጣላ ከሆነ እነዛ ሰው ጋር ስነጋገር እነዛ ሰው የሚመልሱትና የሚጥሉብኝ ጠባሳ በራሴ ሂጅ እንግዲህ አስቡ፣ ሰላሜን አጣሁ ማለት ነው። እና ሰው ጋር መኖር ከፈለጋችሁ ጸባያችሁን አሳምሩ። ላላህ ብላችሁ ሁሉን ነገር መልካም አድርጉ። በቃ ከእናንተ ምንም መልካም ከሆናችሁ መኑኝ፣ እንኳን ከሰው ጋር ከአራዊት ጋር መኖር ይቻላል። እንግዲህ እንደምታዩ ነው። መልካም የሆነ ነገር ከማንም ሰው ጋር ተስማምቶ ነው የሚሄደው። ብትታመሙ እንኳን በጣም ነው ሰው የሚያዝንላችሁ። ብትሞቱም በዛው ልክ ነው። በቃ ሞታችሁ ራሱ የምትነሱት በመልካም ነገር ነው። የተረገመ ሰው ደግሞ ቢኖርም ባይኖርም በቃ በመጥፎ ነው የሚነሳው። እና ሁሌም መልካም ሆኖ መልካም ከሆናችሁ ትዳር ያምራል። የእውነቴን ነው የምነግራችሁ። መከባበር ካለ ያን ሰው እንዳልኳችሁ ቢፈታችሁ እንኳን እንደናንተ አይነት ሰው አይምሮ ላይ አይመጣለትም ጭራሽ። እና እንደዛ ስለሆነ መልካም ሆኖ ራሳችሁን ፍቅር ከፈለጋችሁ ራሳችሁ ለማፍቀር ሞክሩ። ሰላም ከፈለጋችሁ ራሳችሁ ሰላም ሁኑ። እና እንግዲህ ኤሪክን አይታችሁታል። የምር እሱ መልካም ስለሆነ ነው አይደል? ጆሲ ጋር እንግዲህ አይታችኋል። አይዋደዱም ነበር ጆሲ ግን አሁን ጆሲ ይሄን 2 ቀን 3 ቀን የሚያሳየው ወቅት በጣም ደስ ይላል። ለምንድን ነው? ኤሪክ መልካም እንደሆነ ስለገባቸው ሁላቸውም በመልካም ነው የሚያዩት፣ ያከብሩታል፣ ይወዱታል። አሁን ጆሲ ወላሂ ተቀይሯል። በጣም ጥሩ ልጅ ሆኗልና የሰው ላይ መቀየር ወደ ራሳችሁ ማድረግ ከፈለጋችሁ ሁሌም በመልካም ጎን ግቡ። እና ይሄን ይመስላል እንግዲህ ይሉና እንዴ ኤሪክ በጣም ነው እንትን ያላቸው። እና እንዴ ደግሞ ፍቅረኛ አለው ወይ ያልሽ መጠይቀኝ ያለሽ በተደጋጋሚ እኔ እስካሁን ፍቅረኛ እንዳለው አላውቅም። እንግዲህ እንደነገርኩሽ የለው ቢኖረውን እና ነበር መቼም ከሜዲያ የተደበቀ ነገር የለም። ከዛ በባለፈ ደግሞ ከሱ ቤት ገብተን እንጽፍለታል ኢንሻአላህ።